እንግዲህ አስቴር በዳኔ እንስማት። አስቴር በዳኔ ይሄን ድፍረት በኢትዮጵያ ቤተክርስቲያን ላይ ተናገረ። እኔ ደግሞ እንደ ዜጋ ለሀገሬ እንደ አማኝ ለሃይማኖቴ ብዬ ነው የመጣሁት። ማንንም አልለቅም አልምርም። ህዝብና ሃይማኖት ላይ የተነሳውን አልምርም። እሷ ፌደራል ተማምና አብይ አህመድን ወዳጄ ነው ብላ ተማምና ኦሮሞ ነኝ በዳኔ የሚባል ስም ይዛ የኦሮሞ ስም ስለሆነ እና ያንን ይዛ በቃ ማንም አይነካኝም በሚል አፍልታ ታላቋ ቤተክርስቲያንና ህዝብ ላይ ተናግራለች። ያዳናት የለም። ሊያድናት የመጣው ታዬ ቦጋለ ነበረ። ታዬ ቦጋለ ራሱ ጉዳ ብሎ የሰደበውን ማህበረሰብ ራሱ ዛኔም ብሎ ዛሬ እግዚአብሔር መንፈስ ቅዱስ በጥፊ አጠናግሮ እውነቱን አናግሮታል። በቃ አማራ ነኝ ብሎ እናቱን ሀገር ያባቱን ሀገር ፓስተር ሶፎንያስ በኢየሱስም ሻምበረራራራ ሳይልበት አናዞታል እና አልፋታቸውም ማለት ነው። ስለዚህ አስቴርን ሰምተናት እንምጣ። ከዛ አስቴር ማናት? ፊልም ነበረ ድሮ አስቴር አባቷ ማን ነው የሚል ነበረ። አሁን አስቴር ማናት? ኦሮሞ፣ አማራ፣ ጉራጌ፣ ትግሬ አብረን እናየዋለን። እሺ አሰማለን። አሁን ትልልቅ ጦርነቶች የለም እኔም ብቻ ያስነሳው ነገር ከመጀመሪያው አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። እንግዲህ በአማራ ክልል የሚደረገው ዘማቾቹ በሙሉ ጄኔራሎቹ ኦሮሞዎች ናቸው፣ ተዋጊዎቹ ኦሮሞዎች ናቸው። ከሞት የተረፉት የተማረኩትን አይታችኋል። እነዚህ ሁሉ የሚሄዱት አማራ ክልል ለመበቀል ነው ማለት ነው። ይሄ ሁላ ገዳም የሚወድመው ይሄ ሁላ ካህን የሚሞተው ለመበቀል ነው ማለት ነው። የሀገር ባለቤት ነኝ ብሎ መናገር፣ ሀገሬ ናት ብሎ መናገር ያስገበድባል ማለት ነው። ይሄ በኦሮሞ ስም የተነገረ ነው። በኦሮሞ ስም የተነገረ ነው። እዚህ አስቴርን ታመጣልኝና አስቴር አባቷ ማን ነው፣ እናቷ ማን ናቸው፣ ወንድም እህቶቿ ማን ናቸው የሚለውን እናያለን ማለት ነው። አንተ አጠገብ አድርጋት አሁን ትልልቅ ያዝልኝ እዚህ ጋር እንደዚህ ያዝልኝ። አስቴር ለማወቅ መጀመሪያ ራሱን የቻለ በጣም አድካሚ የሆነ ሪሰርች ማድረግ ነበረብኝ። እንዳጋጣሚ ሆኖ ግን የቤተሰቦቿን አንድ አካል አገኘው። የቤተሰቦቿን አንድ አካል ካገኘው በኋላ መንገዱ አልጋ ባልጋ ሊሆንልኝ እና የመጀመሪያ ጥያቄ አስቴር በአባቷ ነው ኦሮሞ ወይስ በእናቷ ነው ኦሮሞ የሚል ነው የሰጠሁት። እንግዲያው እሱን ከሆነ ይኸው ተብዬ ተነገረኝ ማለት ነው። አስቴር በዳኔ የቅድመ አያቶቿ መነሻ ከዛሬዋ ጎጃም ክፍለ ሀገር እንደሆነ ነው የሚነገረው። ቅምቅም አያቶቿ አባይን ተሻግረው በዛሬው ሰሜን ሸዋ ሰላሌ ፍቼን አለፍ ብሎ ባሊ ዶሮ በኩል ሳላይሽ በምትባል መንደር ነው እንደ ብዙ የኢትዮጵያ ታላላቅ አባቶቿ እዛ ተወልደው የተገኙት። አቶ ሰንበታ ባዬ ትርፌና አቶ በዳኔ ነገዎ ነጋ የአንድ እናትና አቶ በዳኔ ነገዎ ነጋ ከሚለው ነው የሚወስዱት። የአንድ እናትና የአንድ አባት ልጆች ቢሆኑም የአስቴር አባት አቶ በዳኔ ነገዎ በልጅነታቸው በኦሮሞ ቤት በማደጋቸው ይህንን ስም ከኦሮሞ አሳዳጊዎቻቸው ሊያገኙ ችለዋል ነው የሚሉት የአስቴር በዳኔ የራሷ ቤተሰቦች ማለት ነው። የአስቴር በዳኔ አባት እዚያው ሰሜን ሸዋ ካሊዶሮ ወደ ውስጥ ገባ ብሎ በምትገኘው ብዙ የጥበብ ሰዎች እንደ ታዋቂው የሙዚቀኛ የግጥምና ዜማ ደራሲ አቶ አየለ ማሞ ከተወለዱበት መንደር ያያ ቀጨምና ያያ ጉለሌ ነው አቶ በዳኔም ከታላቅ ወንድማቸው ከአቶ ሰንበታ ባዬ ትርፌ ጋር የተወለዱት።
ስለዚህ አስቴር በዳኔ ነገ የተባለችው አስቴር ባየ ትርፌ ነው ማለት ነው። ወንድማቸው ይሄ ስለሆነ ታላቃቸው በእናት አባታቸው የሚጠሩት የአስቴር አባት ግን በኦሮሞ ቤት ስላደጉ ያ ስም ስለያዙ ነው የመጡት። በአካባቢው ብዙ ጥንታውያን ገዳማት ይገኛሉ። ቤተሰቦቿም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላትና አገልጋዮች ጭምር ናቸው። አጥቢያቸውም የቅዱስ ጊዮርጊስ ቤተክርስቲያን ነው። እንዲያውም በትውልድ ሲወርድ በመጣ አደራ ምክንያት የቤተክርስቲያኑ እድሳት ባስፈለገው ጊዜ ይሄው የአቶ በዳኔ ቤተሰቦችና የዘር ሐረጎች ናቸው ያን ቤተክርስቲያን ሲያድሱ የኖሩት እያደሱ ያሉት። ይህን ሲያደርጉ ከ300 ዓመት በላይ ማስቆጠራቸው ይነገራል። ልብ በሉ፣ ከ300 ዓመት በላይ በተዋረድ ያን ቤተክርስቲያን በመጠበቅ ቆይተዋል ማለት ነው። በተለይ ደግሞ የአስቴር አባት ታላቅ ወንድም አቶ ሰንበታ ባየ ትርፌ ወይም ሰንበታ ነጋ የሰማዕቱ ቅዱስ ጊዮርጊስን ቤተክርስቲያን ከአባታቸው አደራ ተቀብለው አደራቸውንም ሳያጎሉና በመጠበቅ አደራቸውን ሳይበሉ በመጠበቅ ቤተ መቅደሱን እያሰሩ በትጋት ያገለግሉ ነበር። የአስቴር አባት ታላቅ ወንድም አቶ ሰንበታ ከመርሐቤቴ ሚስት አግብተው 9 ልጆች ወልደው በ9 ልጆቻቸውም ተባርከው ልጆቻቸውን ሁሉ መርሐቤቴ ሄደው ከዚያው ከመርሐቤቴ አግብተው ወደ ቀጨኔ ሰፈር መጥተው መኖር ነው የጀመሩት። የሚገርመው የአስቴር በዳኔ ቤተሰቦች ከሰሜን ሸዋ ወደ አዲስ አበባ የመጡበት ምክንያት በመንግስቱ ንዋይ ግርግር ጊዜ አፋን ኦሮሞ ተናጋሪ ኦሮሞዎች ልክ እንዳሁኑ ጊዜ እንደ ኦሮሞማው ኦህዴድ ኦነግ ዘመን ማለት ነው ብልጽግናው ዘመን አማርኛ ተናጋሪ የሆኑት ከሰፈራችን ከከተማችን ይውጡልን በማለታቸው ምክንያት አቶ ሰንበታ አፋን ኦሮሞ ተናጋሪዎች ሸሽተው ተወልደው ዘር ማንዘራቸው ከኖረበት ሀገር 2 ህፃናት ልጆቻቸውን ይዘው መጀመሪያ እዛው ፍቼ ራስ ካሳ አስጠግተዋቸው ሲኖሩ በኋላ ሲረጋጉ ወደ አዲስ አበባ በመምጣት ቀጨኔ መድኃኔዓለም ሰፍረው የተቀመጡት ማለት ነው። ታላቅ ወንድማቸውን ተከትለው የመጡት አቶ በዳኔም ከሰላሌ እንደመጡ እንደ ዘመዶቻቸው የሰፈሩበት ስፍራ እዚያው ቀጨኔ ነው ማለት ነው። በዚያም ለአቅመ አዳም ሲደርሱ አቶ በዳኔ መርሐቤቴ የሞረት ተወላጅ የሆነችውን ቆንጅዬ ደርባባ አሁን አሜሪካ ሲያትል የአስቴር ታላቅ ወንድም በሚኖርበት ሀገረ አሜሪካን የሚኖሩትን ወይዘሮ አልማዝን አገቡ አቶ በዳኔ ማለት ነው። የመርሐቤቴዎቹ አማሮች በሞጋሳ ኦሮሞ ስም የተሰጣቸውን አቶ በዳኔና ወይዘሮ አልማዝም ማህፀናቸውን እግዚአብሔር አለምልሞላቸው ከዚች በመልክም በግብርም ከማትመስላቸው ወፍ ዘራሽ ነቀርሳ ጸረ አማራ ጸረ ኦርቶዶክስ ከሆነችው ከአስቴር በዳኔ ሌላ ለሀገር ለወገን በአርቱም በኩል አንቱታ ያተረፉ ታዋቂ የጥበብ ሰዎችን ወለዱ። የቀድሞው ራስ ቲያትር ሲመሰረት ከመሰረቱት መካከል አቶ ግርማ በዳኔና ታዋቂው ኬሮግራፈር እና የኢትዮጵያ አይዶል አምጣልኝ ኬሮግራፈሩን አምጣልኝ ወንድሟን ኬሮግራፈርና የኢትዮጵያ የእንትናን የግርማ በዳኔን ፎቶን ስላጣው ነው። ራስ ቲያትር ግርማ በዳኔን የምታውቁት ካላችሁ ያልማዝን ወንድም ፎቶን ካመጣችሁልኝ በድጋሚ ሰራዋል ይሄን ፕሮግራም። አቶ ግርማ በዳኔና ታዋቂው ኬሮግራፈር የኢትዮጵያ አይዶል ይሁን ባላገሩ ላይ አላቅም ባላገሩ ላይ ይሁን ይመስለኛል እቺ ያሬድ አደመ ሚስት ዲምፕል ልጅ ወለደችለት ከሷ ጋር በዳኝነት ሲያገለግል የነበረው ማለት ነው። አምጣልኝ እኔ እኮ እያወራው አንተ ማምጣት አለብን። ሰለሞን በዳኔን ታውቁታላችሁ ሁላችሁ። ይሄ ኬሮግራፈር ማን ካሳለሽ ከመምጣቱ በፊት
በጣም ሙዚቃ በማቀናበር የሚታወቀው ተወዳጅ ወንድም የሷ ወንድም ሰለሞን በዳኔም የተገኘው ከአቶ በዳኔ አብራክ እና ከወይዘሮ አልማዝ ማህፀን ነው የተገኘው። ሰለሞን በዳኔና ኬሮግራፈር አብዮት ካሳነሽ እና አብዮት ካሳነሽ ሳይመጡ በፊት የነበረ በሙያው የተከበረ አርቲስት ነው። ታውቁታላችሁ። እንምጣ። የአስቴር አባት አቶ በዳኔን አምጣልኝ። አቶ በዳኔ በክቡር ዘበኛነት ሀገራቸውን ያገለገሉ አባት ሲሆኑ በሁለት ዓለም አቀፍ ሀገሪቷ በላከቻቸው ዘመቻዎች ላይ ሀገራቸው የሰጠቻቸውን አደራ ተሸክመው በኮሪያና በኮንጎ እንደዘመቱ ይነገራል። ዛሬ ዘመኑ የኦሮሞና የጴንጤ ነው ተብሏልና አከማከም ያለው ሁላ የብልጽግና በር ይከፈትለታል ተብሏልና አጅሪት የሞረት ልጅ ቀጨኔ 8 ቁጥር ማዞሪያ ተወልዳ ያደገች እንደ ማንኛውም የቀጨኔ ልጅ በእደ ጥበብ ሙያ ሸክላና ሽመና እየሰራች ያደገች አማራ ስትሆን የአባቷ ስም በሙጋሳ የኦሮሞ ስም ተሰጥቷቸው በዳኔ የሚል ስም ስለያዙ ትንሽ ቆሎ ይዛ ወደ አሻሮ ኦሮሞማ ተጠግታ ኦሮሞ በመጫወት መጋጋጧ ልክ አይመጣም። ይሄ ቤተሰባችንን ክብር ነክቷል ነው የሚሉት የመረጃ ሰዎች። አስቴር በዳኔ ከሚለው በሙጋሳ ኦሮሞ ቤት ከማደጋቸው ምክንያት ስሙ ከተሰጣቸው በቀር ፍጹም አማራ ናቸው። አቶ በዳኔ በማንነታቸው ምክንያት ኦሮሞዎቹ ባባረሯቸው ጊዜ ከሌሎቹ ዘመዶቻቸው ጋር ተሰደው መጥተው አዲስ አበባ ቀጨኔ 8 ቁጥር አውቶቡስ ማዞሪያ ከኖሩት ቤተሰቦቿም ሆነ ከበዳኔ ወገን ከኦሮሞ የተዋለደ አለ የምትል ከሆነ አስቴር በዳኔ የቴሌቪዥን ቻናሎችን የዩቲዩብ ቻናሎችን በኦሮሞ ሰበብ የምትነዳ የምትመራ በፕሮቴስታንትነቷ እልል ያለች ስለሆነች ሜዳውን ፈረሱን ወጣ ትንገረን ነው የሚሉት ቤተሰቦቿ። እናቷ ወይዘሮ አልማዝ አሁን ሲያትል አሜሪካ ከልጆቻቸው ጋር እንዳሉ ሰምቻለሁ። ጠቅላላ ቤተሰቦቿ ጥበበኞች ናቸው። ጠቅላላ ቤተሰቦቿ በቀጨኔ ሲኖሩ በእደ ጥበብ የሚተዳደሩ ጥበበኞች ናቸው። የአስቴር እህቶች ቤተሰቦች አብዛኞቹ ሁሉም በአሁኑ ሰዓት በቀጨኔ ይኖራሉ። ከወይዘሮ አስቴር በዳኔ በቀር ከቤተሰቧ ጴንጤ የሆነ ሌላ ሰውም አይታወቅም። የአባቷ ወገኖች ቤተሰቦች በአጠቃላይ በቤተ ክህነት የንዋያተ ቅድሳት መስቀል፣ ጽዋ በመስቀል አምራች አንጥረኞችም ጭምር ናቸው። ዘበኛ ሰፈር ከሄዳችሁ ቤት ተጠቁማቸዋለሁ። አስቴር በዳኔ ቤተሰብ ዘመዶቿ እጅግ የተከበሩ ባለሙያዎች ስለሆኑና በማህበሩም ዘንድ በማህበረሰቡ ዘንድ ደግሞ ኋላ ቀር አስተሳሰብ በታጠሩ ሰዎች እነዚህን ባለሙያዎች የማንቋሸሽ ነገር ስላለ ዘመዶቿ የእናቷ ወገኖች በሙሉ ሀገር የሚያለብሱ ሸማኔዎች በሸክላ ስራ የሸክላ ሰሪዎች በመሆናቸው የምትመለከቱት ድስቱ በለው ቡና የምትጠጡበት ጀበና በለው ወጥ የምትሰሩበት እንጀራ የምትጋግሩበት ምጣድ በለው የነዚህ ጥበበኞች ውጤት ነው። አብዛኞቹ የታክሲ ባለቤትና ሹፌሮች በመሆናቸው እሷ ሰለጠንኩ ብላም ራሷን ከቤተሰቦቿ ወግና ባህል ለይታ እነሱ ስለምትንቃቸው ስለምታፍርባቸው ማፈር የነበረባቸው ኑሮ ሲሞላ ዛሬ መልክ በሜካፕ እና በምናምን ተቀይሯል ተብሎ አይደለም። የድሮን ማስታወስ ያስፈልጋል። በእውነት የድሮን ማስታወስ አስቱካ ያስፈልጋል። የድሮ ማንነቱን የሚረሳ ሰው ትክክል አይደለም። እንዴ ሰኞ ጠዋት ዝናብ ዘንቦ ፊት ተይዞ እንደገና አሁን ሞላልኝ ደላልኝ ብሎ አንድን ዜጋ አንድን ማህበረሰብ መስደብ ጥሩ አይደለም። በአማራ እስክስታ በአማራ ድራማ ከታወቁ በኋላ አሁን መጥቶ ደግሞ አማራና እንትንን ሀገር ባለቤት ጠይቋል ማለትም ትክክል አይደለም። እና እቺ ሴት ስለምታፍርባቸው አሁን ላይ ለቅሶ እንኳን ሲኖር አትደርስም አሉ። አትጠይቃቸውም ነው የሚሉት። ሰፈሪ ሴት ነው ስትባል እንኳን አትናገርም። በእርግጥ ቀጨኔዎች ጥቂት የማይባሉ የአይሁድ ዘር ያለባቸው ፈላሻዎች በመሆናቸው የራሳቸው ምኩራብ ቢኖራቸውም አሁን ላይ በአብዛኛው የቀጨኔ ህዝብ ግን የኦርቶዶክስ ተዋህዶ እምነት ተከታይ አማኞች ናቸው። የሚገርመው አሁን በቅርቡ
ኦሮሞማው ከመጣ በኋላ በአባቷ ትውልድ ስፍራ የሚገኝና ከ500 ዓመት በላይ እድሜ ያስቆጠረው እና ኦርቶዶክሳውያን መስጊዱንም ሌላውንም አስከብረው የእምነትና የማንነት ነፃነት ለሁሉም አስከብረው ያቆዩትን የአይሁዶች ምኩራብ በሰሜን ሸዋ አማራና ኦርቶዶክስን ያጸዳ ዘንድ በአገዛዙ ድጋፍ ወደ ሰሜን ሸዋ በኦነግ ሸኔ ስም እንዲገባ የተደረገው የአሩሲ እና የባሌ የጅማው ጽንፈኛ የኦሮሞ ወሃቢያ እስላም ምኩራቡን የአይሁድ ምኩራብን ዘርፎ ዘመዶቿን ረሽኖ ማቅ ሲያለብሳቸው አንዲትም ቃል አልተነፈሰችም። በኦሮሞ የወሃቢያ እስላም ለሚጨፈጨፉት የገዛ ዘመዶቿ ድምጽ ያልሆነች ሴትዮ ለሌላው ኢትዮጵያዊ ድምጽ ትሆናለች ማለት ዘበት ነው የሚሆነው። እናም እኔ ሳሎን አስቴር ንስሐ ግቢ፣ አስቴር በዳኒ ዘመዶችሽን ጠይቂ፣ በአማራነትሽ በቀጨኔ ተወላጅነትሽ አትፈሪ። ቀጨኔ ማለት እጅግ የተከበረ ማህበረሰብ ያለበት ሀገር አልባሽ ለፍቶ አዳሪ ክርስቲያንም አይሁድም ያለበት ማህበረሰብ ነው። ቀጨኔ ማለት ተከበረ ማለት አርቲስት ብቲ፣ እግር ኳስ ተጫዋች ብቲ፣ ዘፋኞች ብቲ፣ ሚኒስትሮች ብቲ እንደ ፍቅረ ስላሴ ወግ ድረስ አለባበስ እንደ ፍቅረ ስላሴ ወግ ድረስ እስኪባል ድረስ ስንትና ስንት ባለሙያዎች ስንትና ስንት የሀገር ዋርካዎች የሃይማኖት አባቶች ያሉበት የሀገር ሽማግሌዎች ያሉበት ደርባባ ሰዎች ያሉበት አቋለው ኖሬ አይቼዋለሁ። ሃይማኖተኞች ታማኞች ያሉበት ሀገር ነው። የሚታፈርባቸው ሳይሆን የሚኮራባቸው ነው። ለፍቶ አዳሪ ክርስቲያንም አይሁድም ያለበት ማህበረሰብ ነው። እርግጥ ነው ከሀገር እስራኤል ምስረታ በኋላ ንጉሠ ነገስቱ ለሀገር እስራኤል ምስረታ ድምጻቸውን አልሰጡም። አፄ ኃይለ ሥላሴ ይላሉ ቤተሰቦቿ፣ የአስቴር ቤተሰቦች እኮ ናቸው። በወቅቱ አረቦቹን ላለማስቀየም ብለው ድምፀ ተአቅቦ ነበር ያደረጉት። እስራኤል ሀገር ትሁን አትሁን ሲባል ሀገር ትሁን ካሉ አረቦቹ ይቀየሟቸዋል፣ አትሁን ካሉ እስራኤል ትቀየማለች። የጨነቃቸው ንጉሠ ነገስት ድምፀ ተአቅቦ አደረጉ። በዚህ ምክንያት አሜሪካና እስራኤል በንጉሱ ላይ ቂም ይዘው ሞአንበሳ ዘምነገደ ይሁዳ እያለ ለእስራኤል ሀገርነት ግን ድምፅ ስላልሰጠን ይወገድ የዘውድ ስርዓቱም ይጥፋ ተብሎ በወሰኑ ጊዜ እስራኤሎች በደም ቤተ እስራኤል የሆኑ ኢትዮጵያውያን ፈላሻዎችን ከኦሮሞ ከአማራ ወገን መጠቀማቸው ይነገራል። ንጉሱን ለማውረድ አብዛኛው የተጠቀሙት ከቤተ እስራኤል ወገን የሆኑ ወደ ሰሜን ሸዋ ያሉ ኦሮሞዎችን፣ ከወለጋም ያሉ ኦሮሞዎችን፣ ከኤርትራ ያሉ ትግሬዎችን ተጠቅመዋል ማለት ነው። አፄ ኃይለ ሥላሴም ሆኑ የመሳፍንቱ ወገኖች ሰሜን ሸዋ እየሄዱ ከይሁዳ ወገን ናቸው የሚባሉትን ቤተ እስራኤልን በግልጽም በድብቅም ይወልዱ እንደነበር ይናገራል። ቀደም ብለው በ1948 አካባቢ መሬት ላራሹን በአዋጅ መልክ ለማወጅ ከነ ማርሻል ቲቶ ሁላ ፈንድ አግኝተው ወደ ስራ ለመግባት ጫፍ የደረሱት ንጉሱ ወደ ብራዚል ለጉብኝት በሄዱ ጊዜ በሁለቱ ወንድማማቾች ማለትም በመንግስቱ ንዋይና በገርማሜ ንዋይ የመፈንቅለ መንግስት ሙከራ አማሮች ብቻ ተመርጠው እንዲረሸኑ ተደርጎ ከጣሊያን የተፈረፈውን አማራና የአማራ ኤሊት ማጥፋት እንደቀጠለ ይነገራል። በወቅቱ በመፈንቅለ መንግስቱ ሙከራ ላይ የአሜሪካ አምባሳደርም ተሳትፈው እንደነበሩም ይሰማል። ከ10 ዓመት በኋላ ደርግ የተባለው በኦሮሞ የሚመራው አራጅ ቡድንም ሲመጣ አማካሪዎቹ በመጀመሪያ እንዲያደርግ ያደረጉት በአፄ ኃይለ ሥላሴ ዘመን የተመራመሩ የአማራ ልሂቃንን እንዲጨፈጭፍ ነበር ኦሮሞ መንግስቱ ኃይለ ማርያምን ያስደረጉት። ይሄን ለማድረግ ደግሞ የኤርትራዎቹ እነ ዶክተር በረከት ተሳትፎ ቀላል አይደለም። የትግሬ ዘር እንዳለባቸው የሚነገራቸው ፕሮፌሰር መስፍን ወልደ ማርያምም ቀላል አስተዋጽኦ አላደረጉም። የደርግ መንግስት ካገለገሉትና ኦርቶዶክሳዊ ሃይማኖት የነበራቸውን መሳፍንትና መኳንን፣ የቢዝነስ ሰዎች፣ ጄኔራሎች፣ የሃይማኖት አባቶች ፓትሪያርኩን ቅዱስ ፓትሪያርኩን ጨምሮ አማራውን ነው መርጠው የጨፈጨፉት የገደሉት። መንግስቱ ኃይለ ማርያም በአራተኛ ክፍለ ጦር ካምፕ በስብሰባ ላይ ይገደሉ ዘንድ ከሚሞቱት ክፍል ተመድበው የነበረውን አማራውን የቀጨኔ ሰው አቶ ፍቅረ ስላሴ ወግደረስን ከሚሞትበት ክፍል ለብቻው ተለይቶ
እንዲወጣ ያደረጉት አማካሪዎቹ ደመ እስራኤላውያኑ የሰሜን ሸዋ የቀጨኔ ሰዎች ናቸው ይባላል። ምክንያቱም ፍቅረ ስላሴው ድረስ አማራ ቢሆንም ያው የቀጨኔ ሰው የሰሜን ሸዋ ቤተ አይሁድ ደም ስላለው ነው ከሞት የተረፈው የሚሉም አሉ። በደርግ ጊዜም ሆነ በኃይለ ስላሴ ጊዜ የቀጨኔ ሰዎች ወደ ኋላ ሲኬድ የቤተ መንግስቱ የአጼ ሚኒሊክ አጫዋች ነገር አዋቂዎች ብዙ አሉ እንቆየም የሚባሉ የቀጨኔ ሰዎች እንደሆኑ ይነገራል። የደርግ ከፍተኛም ሆነ ዝቅተኛ አመራሮች ቁጥራቸው ቀላል የማይባሉ ዜጎች ቤተ አይሁድ እንደሆኑም ነው የሚነገረው። አብዛኛው ቤተ አይሁድ ደግሞ አማራው እንዲህና እንዲህ አድርጎናል በማለት አማራን የሚከሱ ይበዙበታል። አሁን በቲክቶክ እየወጡ በግልጽ አማራና ኦርቶዶክስን የሚሳደቡ አይሁድ የሆኑ ግለሰቦችን እያየን ነው። እነዚህ ግለሰቦች ደግሞ አይሁድ ካልሆኑ የጴንጤ ፓስተሮች ናቸው። ጴንጤ ሆኖ አይሁድ ከዚያ አማራውና ኦርቶዶክስን መሳደብ ምን የሚሉት ነገር እንደሆነ ግራ ነው የሚያጋባው። በፋኖ ትግልም ውስጥ ይሄ ሳቦታጅ እንዳለ ነው የሚነገረው። የጎንደር ፋኖ የሚተራመሰው የጎጃምና የሸዋም የሚተራመሰው በአንዳች ሚስጥራዊ ጠለፋ ምክንያት ነው የሚሉ አሉ። በጎንደር ከብልጽግና ጋር ጦርነት በተጀመረ ጊዜ ከእስራኤል ድረስ መጥተው ፋኖ ሆነው የሞቱም ቤተ እስራኤሎች እንዳሉ ይታወቃል። ብቻ ነገሩ ውስብስብ ያለ ነገር ነው። የአሁኑ የኢትዮጵያ መሪ እና ትግሬው እነ ኮሎኔል ቢኒያም ሁለቱም እስራኤል ሄደው ነው ሰልጥነው እንዲመጡ የተደረገው። አብይ አህመድ እና ኮሎኔል ቢኒያም ማለት ነው ትግሬው። ትናንት ጁንታ ሆኖ እንደነጌታቸው ረዳ ጻድቃን ገብረትንሳኤ በትግራይ ሚሊዮን ኦርቶዶክሳውያን ወጣቶችን ያስጨፈጨፈው ኮሎኔል ቢኒያም ዛሬ በአብይ አህመድ መልካም ፈቃድ ምናልባትም ከጀርባ ባሉ ስውር እጆች ምክንያት በሚደረግ ድጋፍ ሳር እንኳን እንዳልቆረጠ ሰው በነፃነት በአዲስ አበባ ጎዳናዎች ሲንሸራሸር ይታያል። እስራኤላውያኑ እንደ መንግስቱ ኃይለማርያም እንደ መለስ ዜናዊና በተለይ እንደ አብይ አህመድ የተመቻቸው ያለ አይመስለኝም። ደካማ ኢትዮጵያ ካልተፈጠረች በቀር የማይመቻቸው እንዳሉ የታወቀ ነው። እስራኤል ቀንዱን ለመቆጣጠር አረቦቹም ወደ አመድነት ሲቀየሩ ሪሶርሳቸው ሲያልቅ ዘራቸው እንዳይጠፋ እና አህመዲን ጀበልን እና አብይ አህመድን ገዝተው በጀትም ጀትም በጅተው ባለሀገሩን አማራንና ሃይማኖቱን ኦርቶዶክስን ማውደም ማጥፋት ነው የተያዙት። አስቴር በዳኔም ይሄን ግሩፕ ነው ተከላክላ አማራንና ኦርቶዶክስን ካልጠፋ እየተቀጣ ያለው እየተበቀለ ያለው በጥጋቡ የሀገር ባለቤት ነኝ እያለ ያለው የምትለው እየሆነ ያለው እንደዚህ ያለው ሰዎች ለኢትዮጵያ ይሄንና ይሄን የመሰለ የጥፋት ድግስ ነው የሚደግሱት። እግዚአብሔር ደግሞ መልስ አለው። እውነተኞቹ የእግዚአብሔር ልጆች እውነተኞቹ እስራኤላውያን ኢትዮጵያውያን ናቸው። ብልጽግናቸው በቁስ የማይገለጽ ቡቱቱ አዳፋ ጨርቅ የለበሱ በጸጋ ግን የከበሩ አዋቂዎች የሰማዩንም የምድሩንም አኗኗር ያለ ላብራቶሪ የሚመረምሩ የራሳቸው ቋንቋ የራሳቸው ፊደል የራሳቸው ቀመር ያላቸው ልዩ የሆኑ በመጽሐፍ ቅዱስ ራሱ በነቢያት አፍ እናንተ የእስራኤል ልጆች ሆይ እንደ ኢትዮጵያውያን ልጆች አይደላችሁም የተባልን ህዝቦች ነን። ማንም ይሁን ማን የእግዚአብሔር ልጆች ይሁንን እኛ ኢትዮጵያውያንን በክፉ አስቦ ለክፉ ሊዳርገን የሚሞክረውን ሁሉ አባታችን እግዚአብሔር ያዋረዳቸዋል፣ ይቀጣቸዋል። ዝና፣ ሞገስ፣ ክብራቸው ይገፋዋል። ለዚህ ማሳያ ቱርክን ተመልከት፣ ጣሊያንን ተመልከት፣ በእንግሊዝ ምድር ፀሐይ አይጠልቅም ተብላ የተነገረላትን እንግሊዝን ተመልከት፣ ሊቢያን ተመልከት፣ ሶሪያን ተመልከት፣ ሱዳን፣ ሶማሊያን ተመልከት፣ አረቡን ሁሉ ኢራቅ፣ ኢራንን ተመልከት፣ ሳውዲና ኤምሬት፣ ኳታርና ፍልስጤም እየሆኑ ያሉትን ተመልከት። አሜሪካም ሆነች እስራኤል ከኢትዮጵያ ላይ እጃቸውን ቢያነሱ ይጠቀማሉ እንጂ አይጎዱም። ይህ የሚታይ እውነት ነው። እኛ ኢትዮጵያውያን የእግዚአብሔር ልጆች ነን። ሀገራችንም ሀገረ እግዚአብሔር ናት። እስላሞች እንኳን ነቢያቸው ሀበሻን አትንኩ፣ ሀበሻን የነካ የለውም በረካ ማለቱን የሚነግሩን የነሱ መምህራኖች ናቸው። ይሄ ለጌታቸው ረዳ አይገባውም፣ ሌሎችም አይገባቸውም። የገባቸው ግን እየተጠቀሙባት ነው። ኢትዮጵያ ላይ እጃቸውን ያነሱ በሙሉ ይደቃሉ፣ ይመታሉ፣ ከከፍታ ማማቸው ላይ ይፈጠፈጣሉ፣ ይወድቃሉ፣ ይደቃሉ። በነገራችን ላይ ይሄ የምታዩት ዶክመንተሪ ፊልም አሳያቸው። ዶክመንተሪ ፊልሙን አሳይልኝ። ይሄ ነው ዛሬ ጨዋታችን ሞቅ ብሏል አላችሁ አይደል?
ይሄን ዶክመንተሪ ፊልም ተመልከቱልኝ። በ1997 ዓመተ ምህረት እንደ ፈረንጆቹ የተሰራ ነው። ይሄ የምትመለከቱት ልጅ ያዝ አድርግልኝ፣ እሱ ልጅ ያዝ አድርግልኝ ልምጣ አንድ ጊዜ። ይሄ የምትመለከቱት ልጅ የአስቴር ያጎቷ ልጅ ነው። ለማ ሰንበታ ይባላል። አሁን በህይወት የሉም። ይሄኛው ሙሉጌታ ለማ ሰንበታ ይባላል። ትልቆቹ የአቶ ሰንበታ እና 5 ልጆቻቸው ናቸው። ሁሉም ቦታዋል። ይሄ በፈረንጆቹ 70 ዓመተ ምህረት የአስቴር ዘመዶች የሚሰሩትን ለትንሽ ደቂቃ አይተነው እንምጣ። ይህንን ፊልም የሰራልን ጂም ፖትስ ዶክመንተሪ ፊልም ይባላል። ይሄንንም የአስቴር ዘመዶች ናቸው የነገሩት። አስቴር ሙያዋ እንዲህ ነው። እንመልከትና እንምጣ። What will be a diamond-shaped hand cross? This method of casting metal was used by the Egyptians 4,500 years ago. In Ethiopia, the technique has been handed down from generation to generation. The other bits are joined to the center square. These are called the finials. The handle is modelled separately. Soft clay is prepared by one of the girls. It is mixed with shredded sacking. The wax model is now covered with clay. All the little spaces are carefully filled in. Curious to think that in Ethiopia, all kinds of craftsmanship were considered low-class activities in the past. People who worked with their hands were looked down on. So the originality and achievements of the cross makers is all the more remarkable. Finally, the wax model is completely encased with clay. A hole is left in the bottom to allow the wax to escape. After being left to dry in the sun, the clay-covered wax cross is placed in the forge. The clay is baked hard. Bellows made of sheepskin are used. በነገራችን ላይ እንግዲህ ዶክመንተሪ ፊልሙን የሰራው የጂም ፖትስ ዶክመንተሪ ፊልም ይሰኛል። በፊልሙ ላይ መግቢያ ላይ ያያችሁት እነዚህ የምታያቸው በሙሉ የአስቴር ያጎት ልጆች ናቸው። አሳየው፣ አንተ አሳየው። ይህ ፊልም ይጫወት፣ ድምፁን አጥፋው እና መስቀሉ እንዴት እንደሚሰራ ይታይ እንጂ እንዴት ጥበበኛ ለኢትዮጵያ ቤተክርስቲያን ባለውለታ የሆኑ በላሊበላ ገበያዎች፣ በአክሱም ገበያዎች፣ በቀጨኔ መድኃኔዓለም፣ የአዲስ አበባ አድባራትና ገዳማት ይሄን ዘበኛ ሰፈር ያላችሁ ታስታውሳላችሁ። ዘበኛ ሰፈር ችሎት ያላችሁ ከአፈሻ ጠጅ ቤት በጀርባ ያሉት ሰዎቹን ታስታውሷቸዋላችሁ። የአስቴር ዘመዶች ለኢትዮጵያ ቤተክርስቲያን ባለውለታ የሆኑ ሰዎች ናቸው። ከሰራችሁ እንደዚህ ነው። ድምጥማጡ ውስጥ ገብታችሁ አምጥታችሁ
ማምጣት መስቀሉን ለማውጣት ነው ይውላ ጥበብ የሚደረገው። የጥይት ቀለሃዎች ይቀልጣሉ። ከዛ በኋላ ያቀልጦ ተሰርቶ የሚያምር መስቀል ይወጣል ማለት ነው። በፊልሙ መግቢያ ላይ ያያችኋቸው አስቴር በዳኔ አባት ወንድም አቶ ሰንበታ ቤተሰቦች የዕደ ጥበብ ሙያውን የሚያሳይ ነው። አዲስ አበባ ከጨኔ መና ወረድ ብሎ ከጉቶ ሜዳ ፊት ለፊት ከአፈሻ ጠጅ ቤት ጀርባ ነው ይህ ድንቅ ጥበብ ስራ የሚሰሩት። ቅድም እንዳልኳችሁ በፊልሙ መግቢያ ላይ የሚታየው ለማ ሰንበታ ይባላል። አሁን በህይወት የለም። ትልቁ የአስቴር በዳኔ አባት ታላቅ ወንድማቸው ለአስቴር አጎቷ አቶ ሰንበታ 5 ልጆች ናቸው ያሏቸው። አሁን ላይ ሁሉም በህይወት የሉም፣ ሞተዋል። ነፍሳቸውን ይማር። ለኢትዮጵያ ቤተክርስቲያን ኢትዮጵያውያንን ግማሹ ሸማ አልብሶ እርቃን ከመሄድ ሸማ አልብሰው ቤተክርስቲያን ሲያስቀድሱ ጋቢ ደርበው ነጠላ ጣፍተው የሚቆርቡት ነጫቸውን ለብስ አድርገው ምድራዊ መልአክ አስመስለው ሰውን ይኖሩ ናቸው። ዘመዶቿ ደሱን ታውቁታላችሁ። ደሱ ከዛ ጉቶ ሜዳ ያላችሁ ታውቃላችሁ መቼም። ደሱ ደሳለኝ ሰንበታ፣ አሰበ የምንለው ማለት ነው። ጥሩነሽ ሰንበታ፣ ተገን ሰንበታ፣ አበበ ሰንበታ። አሁን አበበ በህይወት የለም። እነ ምዩ ሰንበታ በተለይ ጉቶ ሜዳ በተጫዋችነቱ ታውቁታላችሁ። ምዩን እግር ኳስ ዳኛ በመሆን የምናውቀው በቅጽል ስሙ ሜሪን ታውቁታላችሁ። በመዝገብ ስሙ እንግዲህ የአስቴር በዳኔ ቤተሰቦች ናቸው። እነዚህ ሁሉ ጥርት ያሉ የሰሜን ሸዋ የመሮትና ጅሩ የደራ አማሮች ናቸው። ግርማ በዳኔ፣ ሰለሞን በዳኔ፣ የአስቴር ታላቅ ኢየሩሳሌም በዳኔ ሁሉም አማሮች ኦርቶዶክሳውያን ናቸው። የአስቴር በዳኔ እህቷን በኋላ ላይ ያሳያችኋለሁ። እናቷ ወይዘሮ አልማዝ አሁን አሜሪካ ሲያትል ናቸው የሚኖሩት፣ ነግራችኋለሁ። እትዬ ይርጉ ደግሞ ከመርካቶ አውቶቡስ ተራ ማዞሪያ ዝቅ ብሎ ሻይ ቤት ነበራቸው። አሁንም ሻይ ቤቱ ይኖር አላውቅም። አስቴር በዳኔ ይህን የመሰለ ዝነኛና ታዋቂ የቀጨኔ ማህበረሰብ ንቃ ነው በስም ብቻ ኦሮሞ ነኝ ብላ ከኦሮሞ ተጠግታ አፏን የምትከፍተው ማለት ነው። በእውነት በእናት ቤተክርስቲያንና በአማራ ዞሮቿ ላይ እንዲህ አፏን የምትከፍተው እንዲህ አይነት የጠራ ባለሙያ ቤተሰብ እያላት ናት። አስቴርን ለመታደግ ማን ቢመጣ ጥሩ ነው? ቅድም እንዳልኳችሁ ጨበርበርቲው እሱስቱ አቶ ታዬ ቦጋለ ይልመደሱ ምንትስዬ የሚለው አጭቤ የሆነ ሰውዬ ከቻለ ማለት ከቻለ አጭቤው እዚህ ትንሽ እንመልከተው። ከፓስተር ሶፊ ጋር ኦሮሞ ነኝ ሲል የቀረበው ሰውዬ ታንኮስያ እንትን አለ። ምክንያቱም ጥያቄ እንሰጣለን እኛ እንደዚህ መጣለን ለሚሉ ሰዎች ጠይቀው ወጥረ ያዝ የምንልበት ጊዜ አለ። በተዘዋዋሪ ማለት ቀጥታ ባንልም ወጥሮ ይዞታል ልጁ። ታዬ ቦጋለ የሚናገረውን ሰምተን እንምጣ። ሂድ ቀጥል። የታዬ ቦጋለ እናምጣው። በቃ እነዚህን እናመሰግናለን። የአስቴር አጎቶች ሁሉም በህይወት የሉም፣ እናመሰግናለን። ታዬ ቦጋለ ከፓስተር ሶፊ ጋር ሰምተነው እንምጣ። ሁሎቹም ኦሮሞ ነው የሚጫወቱ አይታችሁታል። ኦሮሞ ሲጀልጥ የኖረ ነው፣ ሲሰድብ የኖረ ነው። አሁን ማጠፊያው ሲያጠር ኦሮሞ ነኝ አለ። አብይን ወደዋለሁ ይላል። ስለወደድክ አትድናትም። አብይም አንተም አትድንም፣ ማንም አይደለም። ዘሩ የሚያድነው ሰው የለም ኢትዮጵያ ውስጥ ማንም ዘሩ አያድነው። ኦሮሞን ከአማራ ትግሬውን ከምናምን አትድን። ኢትዮጵያዊ ነው የሚድነው። የላኩልን ስራ አንደኛ ወንድም አለ የለም ኧረ ልኬልህ ነበረ ረስቼው ነው። አዎ አሰማልኝ። ስሙ እንግዲህ እኔም ልመዝግብ። አበርበራ ድምፅ ስጠው። ድምፅ የለውም። ድምፅ የለውም፣ አይሰማም።
ድጋሚ ላኩልስ ድምጽ ስጠው ድጋሚ ልኬልሃለሁ እንደዚህ ነው ማስተፋት እነዚህን አጭበርባሪዎች ድምጽ እንትናቸውን ጉሮሯቸውን ላይ አንቆ ማስተፋት በዚህ መልኩ ነው ይሄን ጨርሰን ጽምዶን ተነጋግረን እንዘጋለን የጽምዶ አጭር ስለሆነች የጽምዶ አጭር ናት እንዘጋለን እንደዚህ ነው አስተፍተን ነው የምንሄደው ዝም ብሎ መላቀቅ የለም አላችሁ አይደል እስከዛ ድረስ ወንድማችን እስኪ ያዘጋጅ ድረስ እስኪ ከቲክቶከሮቹ ጋር ቆያለሁ ቲክቶኮች አላችሁ አይደል አዎ 1 ሚሊዮን አስገቡት ታፕታ እዚህ ጋር 12000 ግቡ እዚህ ጋር ግቡ የለም እንዴ መላቀቅ የለም በመረጃና በማስረጃ ይዘን ጉሩምቦ ነው የምናንቅ ባባቴ ከልኩ ቀጥታ ያልተወለድኩበት የማላቀ ድምጽ ስጣው እሺ ድምጽ ስጣው የውላ የምትባል ቦታ አለች የውላ ነው ድምጽ ስጣው ድምጽ የለውም ቦታ ስለመኖሯ እንጂ ያላውቀው አማራ ተብዬ ነበር በኦሮሞ ከመጀመሪያ ያልተወለድኩበት የማላቀው አይቼ የማላቀው አማራ ሆናል ደብረ ማርቆስ አጠገብ የውላ የምትባል ቦታ አለች የውላ ነው የተወለደው እኔ የውላ የምትባል ቦታ ስለመኖሯ እንጂ ያላውቀው አማራ ተብዬ ልጠራ ነው በኦሮሞ 75% ኦሮሞ ነው በምን ምክንያት እንደ አባቶት ጎንደር እዛች አሁን የጠሯት ቦታ እኔ ስማል ለምድገም ከበደ የውላ የምትባል ቦታ ከሆነ አባቶት አማራ ናቸው ማለት ነው እኮ በሰው አጠራር አሁን በሰው አጠራር ያለው ሊያጠፋብ እኮ አይ እርሶ በመጡበት ሴናሪዮ ነው እየተናገርኩ ያለው እርሶ ካሉ አማራ ሆነው ሊገኙ ነው ማለት ነው እኮ ከዛ አንፃር ለምንድነው አሁን እርሶ 75% ኦሮሞ ነኝ አሉ 25% ነው አማራ አሉ ነገር የውላ የምትባል ቦታ ጎንደር ነው ከየተወለደው አባቴ ካሉ ግን አባቶት 100% አማራ ናቸው ማለት ነው እሱ ላይ አሁን ምን ልከራከረው ነገር ምን መሰለሽ እኔ አንድ ማምንበት ነገር አለ ከበፊትም እሺ ታየ ቦጋላ ረጋ ብዬ በቅንፍ ውስጥ ኢልማ ደስ ኦዳ ብዬ ነው የደስ ኦዳ ልጅ እናት እውነት ናት አባት እምነት ነው እኔ ሰዎች ባመጡት ካቴጎሪ ውስጥ ምንድነው በህዋትም ጊዜ በስንትም የነበረው አንድ ሰው ራሱን አይደንቲፋይ ማድረግ የሚችለው በራሱ ፍላጎት ላይ ተመስርቶ ነው ይሄንን ካለ አይደለም ልትለው አትችልም አይ ለምን እርሶ ለምሳሌ የሚያነሱት አለ ለመጣበቅ ብለው ነው ኦሮሞ ነኝ የሚለው ነገር ለምን መረጡት ብለው እዚሁ ሊያነሱበት ስለሚችል ነው እኔ አጥርተው እንዲሄዱ ነው ምርጥ ሐሳብ ነው ወደ ፌስቡክ የመጣሁት የዛሬ 15 ዓመት ነው እሺ ስመጣም ታየ ቦጋላ ረጋ ኢልማ ደስ ኦዳ ብዬ በእያንዳንዱ ቦታም ስንቀሳቀስ ኦሮሞ ነኝ ብዬ ነው መቼ በህዋት ዘመን የመጀመሪያው ቲንክ ታንክ ቡድን ይሄ መገርሳው የሳሚራው ንግግር በኢትዮጵያ ታሪክ ውስጥ የመጀመሪያው ቲንክ ታንክ ቡድን አዲስ አበባ ዩኒቨርሲቲ እንትን ሲል በኢትዮጵያ ቴሌቪዥን የተላለፈ እኔ ለምሳሌ የተገኘሁት ከኦሮሞ ብሔር ነው ብዬ ነው የጀመርኩት በማን ጊዜ በህዋት ዘመን ኦሮሞ በሚሳደድበት ኢሬቻው 800 ሰው በሚያልቅበት አርቲስት ኤቢሳዱኛ ከመኪና ኋላ በተጎተተበት ኦሮሞ በሙሉ ቢፋቅ ኦነግ ነው በሚባልበት ዘመን በአደባባይ ኢትዮጵያ ቴሌቪዥን ላይ የተላለፈ ማንንም ሰው ከፍቶ ሊያዩ ይችላል መስከረም 16 ህዋት በወደቀበት አመት ላይ የተናገርኩት ነውና ከመጀመሪያው እኔ ኦሮሞ ነኝ ብዬ ነው ወደ እኮ ለምን ፈለጉት እሱ ለምን መረጡት ከመጀመሪያው ነው ባይዘው ለምን ብሎት አባቶት ያዝልኝ ያዛርገው የሚለው ስሙ በህዋት ዘመን ኤቢሳ እንትን ተጎትቶ በ1980 ምናምን እሱ በ19 በዘመነ ወያኔ በአዴን ሆኖ ዘሩ ተቆርጦ በአዴን ሆኖ ፍቼ ሄዶ ሰልጥኖ የቦሌ መድኃኔዓለም የቦሌ ሃይ ስኩል መምህር ሆኖ የባዴን ካድሬ ሆኖ ሲያገለግል የኖረ ሰውዬ ባሌ ነው የተወለድኩት በሚል ሰበብ ምክንያት የወያኔ መንግስት ከወደቀ በኋላ በአመቱ ኢልማ ደሱ አባ ኦዳ አባ ገዳ ብሎ መጥቶ ኦሮሞ ነኝ አለ ኦሮሞቹ ስለሚያውቁት አንቀበልም ማለት አማራን ተጠግቶ ኦሮሞን ሲጨፈጨፍ ትግሬን ሲጨፈጨፍ ሲሳደብ ከረመ ይሄ በማንነቱ ስለሚያፍር ማረፊያ ስላጣ አማራ ሆኖ ኢትዮጵያ የተጫወተ መጽሐፍ ጽፎ አማሮቹን አለባቸው ድጋሚ ሊያልባቸው አሜሪካ ሊሄድ ከነታማኝ በየነ ከነማንተስ ጋር ሆኖ ሊያልብ ሲል ከዚህ ፕሮፌሰር ትንግርቱ ጋር አንድ ላይ ነው የወጡት አንድ ላይ ነው የተላኩት እኔ የጉሮሮ አጥንቶኝባቸው ተሰክቼ ሌቦች ናቸው ስል ዓለም ጮህብኝ
ያንን ያሰፈሰፈ ግሩፕ አፈረስኩት። ከዛን የረገመኝ አንድ እንደው መድኃኔዓለም ያጥፋ ያለኝ ለዛ ነው። እዛ ማንም እንዳይቀርበው ሲደረግ ቀጥታ ተነስቶ ኢትዮጵያ መጥቶ አሁን ደግሞ ኦሮሞ ነኝ። አሁን ፓስተር ሶፎንያስ የሚባለው ፓስተር ሶፎንያስም አማራ ነው። አባቱ መነኩሴ ናቸው። የፓስተር ዳዊት ወንድም ነው። ቤተሰቦች ኦርቶዶክሳውያን ናቸው። ይሄም ቢሆንም ግን ወጥሮ ይዞታል። የት ነው አላባት የተወለደው? የወላም የሚባል ከደብረ ማርቆስ ወደ አማኑኤል ምናምን የሚሄድበት መስመር ላይ መሰለኝ። እንግዲህ የጎጃም ሰው ነው። ተመልከቱ፣ ጎጃሜ ነው ማለት ነው በአባቱ። እናቱ ደግሞ ፍጹም አማራ ነው፣ ቅልቅል የሌላት ማለት ነው። እዚህ መጥቶ እሱ መርጬ ኦሮሞ መሆኑ መርጬ ነው። መርጣና መብት ነው፣ በደም አይደለም ነው እየተባለ። የኢትዮጵያ ፖለቲካ ደግሞ በደም የሆኑትን ነው የሚመጣው፣ በደም የሆኑትን ነው የሚመጣው፣ በማደጉ የመጡትን አይደል። አስተር በዳኔን ወጥሬ ያዝኩት። አማራ ነሽ፣ የቀጨኔ ሰው ነሽ፣ ቤተሰቦችሽ ጓደኞቻችን ናቸው፣ አብሮ አደግነን፣ እናቃቸዋለን ነው እያልን ያለ ነው። ኦሮሞንን ብላችሁ ጊዜ በትግሬ ዘመን ትግሬ ተጫወቷሉ። አምሲ ኮመለ ብለው ስማቸውን የቀየሩ፣ የአያት ስም የቀየሩ፣ የአጎት ስም የቀየሩ 27 ዓመት ትግሬ ተጫውተው ልክ ትግሬ ሲወድቅ ደግሞ ተመልሰው የቅድመ አያታቸውን ስም ቶሎሳ፣ ኢብሳ፣ ጋቢሳ፣ መገርሳ በሳበሳ ብቻ ነው ሳሳ የሆኑ ስንት ሰዎች አሉ። ዘር ስለሆነ የሚያበላው፣ ዘር ስለሆነ እንጀራ የሚሰጠው፣ በወቅቱ የነገሰው ዘር ኦሮሞ ነው ተብሎ ስለሚገመት ይሄ ብአዴን እዛ ሲያዝረጠርጥ የከረመ ብአዴን፣ የብአዴን ካድሬ ፍቼ የካድሬ ስልጠና ሲሰጥ የከረመ ካድሬ አሁን በዘመነ ትግራይ ትግሬ በሚመራበት ጊዜ ብአዴን ኦሮሞ ሲመጣ ኦሮሞ አባገዱ ደስ የለም ቀጥል። ከዛ መቼ ነው አለ በኢህአዴግ ጊዜ እንደዚህ አድርጌ በወያኔ ጊዜ እንደዚህ አድርጌ ካለ በኋላ መቼ ነው ቀኑ ሲባል መስከረም 16 ወያኔ ህወሓት በወደቀች በአመቷ አለ። የህወሓት እንትን ካለፈ በኋላ ነው ሁሉም ጀግና ነው የሆነው። ህወሓት እያለች ዲምቢጥ የነበረው ሁላ ጀግና ነው የሆነው። ቀጥልልኝ አምጣው። ጎንደሬ ከሆኑ ጎንደር ውስጥ የተወለዱ ከሆነ ከምን መጥቶ ነው? ከርሶ በምን ልንጠብቅ እንችላለን? ይሄንን ወንድሜ ትክክል ነህ እኮ ያነሳው። ግን ምንድነው እኔ የትም ቦታ ስሄድ አሜሪካም ስጠይቅ ኦሮሞ ነኝ ነው ያለው። ለምን ካላልክ አይቀበሉ፣ አሜሪካም ጭምር የግዴታ ነገር መጻፍ። ኢትዮጵያ ውስጥ ደግሞ እያንዳንዱ ሰው መታወቂያው ላይ ጭምር ባይዘወይ በህይወት አሉ። ከአዜብ ወርቁ ከምትባለው ድንቅ ጋዜጠኛና ደረጃ ኃይሌ ታውቀዋለህ? ከሱ ጋር ባደረኩት ቃለ መጠይቅ መታወቂያ ላይ ጭምር ብሔረሰብ መኖር የለበትም፣ ብሔር መኖር የለበትም ብዬ የደራው ጨዋታ ፕሮግራም ላይ ላይቭ ተላልፎ አስነስተውታል ከገጻቸው ላይ። 2 ቀን ያደረግነው በተለያየ ጊዜ ዲስከሽን የኛ ብቻ ተለይቶ በህዋት ትእዛዝ ተነስቷል ከእንትን ላይ። ያ ግን ግዴታ ስለሆነ እኮ እርሱ ለምን መረጡት? ግዴታ ስለሆነ ምርጫ አይደለም መረጡት እንጂ። ምክንያቱም ሰው ሲጠራ በአባቱ ነው። እንደውም አንዱ እኮ ችግር እኮ የሚፈጠረው ሰው በአባቱ ይደረግና የእናት ለምን አይጨመርም? አሁን ላይ ለምሳሌ ተነስተው የመጡ ከዚህ በፊትም እዚህ ሚዲያ ላይ ኢንተርቪው ያደረኳቸው ሰዎች አሉ። 50% ከእናት ይወሰዳል፣ 50% ከአባት ነው የሚወሰደው። ምን ስለሆነ ነው የአባት? ነገር ግን እርሱ እንደ አንድ የመጽሐፍ ቅዱስም መምህር እንደነበሩ አውቃለሁ። አሁን ያሉበት ሁኔታ ባላውቅም እኔ በቃልቲ አካባቢ መጽሐፍ ቅዱስን ሲያስተምሩ አውቃለሁ። ከዛም አንፃር እንግዲህ ዘር ሲጠራ በአባት በኩል እንደሚጠራ የእርሱ ታዲያ አባት ጎንደሬ ከሆኑ አማራ ተብሎ ነው የሚጠሩት ማለት ነው። እንደ ማህበረሰቡ አማራ ተብዬ ነው የሚጠሩት። ለምን ኦሮሞ እንደሌሶ ነው? ይኸውልህ ከመጀመሪያው ሰዎች መርጠዋል። ለምሳሌ ልንገር፣ ሴኩትሬ ጌታቸው አማራ ነው የተሳተፈው፣ ነኝም የሚለው ትግራይ ነው። ቦሌ ክፍለ ከተማ ስራ አስፈጻሚ ነው፣ የመጀመሪያው አፈ ጉባኤ ነበርኩ። እሱ ደግሞ የመጀመሪያው ስራ አስፈጻሚ ነው ክፍለ ከተማ ሲደራጅ። ዮሐንስ በቀለ ገዛኸኝ ጎጃሜ ነው፣ የግራዝማች በቀለ ገዛኸኝ ልጅ ነው። ህወሓት ነኝ ብሎ ትግራይ ነኝ ብሎ 3 ወንድሞቹ በህወሓት መስዋዕትነት ከፍለዋል። በዛ ዘመን ስትመርጥ እኔ እንዴት ነው አይደንቲፋይ ማድረገው? በማላቀው ቦታ ላይ በማላቀው ባህል እኔ ስለ ገዳ ስርዓት ብትጠይቀኝ እንትን አድርጌ ላብራራል ይችላል። ስለ አማራው ግን ነገሌ ቦረና ከመጡ አማራዎች ካልሆነ በስተቀር እንትናለ። እናቴ 100% አማራ ሆና መልኳ እኔን ነው የሚመስለው። አባቴ በጣም ቀይ ነው፣ ካንተም ይቀላል፣ ሰዎች ያውቁታል። ነጭ ነው የሚመስለው። እኔ ሙሉ በሙሉ ሶማቶ ታይፔም ተወልጄ ያደኩበትም መጀመሪያ አስተማርኩበትም በእያንዳንዱ እንቅስቃሴ ውስጥ ዙሪያዬንም የከበበኝ በዚህ ጋር ቦረና አለ፣ ነገሌ ቦረና መሀል ላይ ናት፣ በዚህ ቦረና፣ በዚህ ጉጂ፣ በዚህ አርሲ
የለም። በዚህ ሰውዬ ያልተሰደብኩት ስድብ የለም። በዚህ ሰውዬ ያልተዋረድኩት ውርደት የለም። በዚህ ሰውዬ ያልመጣብኝ ነገር የለም። አዎ መጨረሻ ሳልሞት በማየቴ ተመስገን አምላክ፣ ወላዲተ አምላክ የኔ እናት እንደ ቀላል ታዩታላችሁ። እንደ ቀላል ታዩታላችሁ። የሻሽቱ እንግዳ ልጅ አብይ አህመድም አማራ ነው፣ የወሎ አማራ ነው። ዘሮቹ ላሊበላ እየቀደሱ ነው ያሉት። ላሊበላ እየቀደሱ ነው ያሉት። የእናቱ ዘመዶች በሙሉ እዛ ናቸው። አይ ኦሮሞ እየተባለ ኦሮሞ መጫወቻ ሆኖ በኦሮሞ ስም ኢትዮጵያ መታወቅ የለባትም። ማንኛውም ሰው ራሱን ነው መውጣት ያለበት። ራሱን አውጥቶ ነው ያለበት። እንዴት ይሄን ሰው እየተናገረዋለህ ተብሎ እኔ በዚህ ሰው ያየሁት በቃ እግዚአብሔር አውጣልኝ፣ ይሄ ሰው አማራ ነው እያልኩ እንዴ ኦሮሞ ሆኖ ኢትዮጵያን ከወደደ አንተ ምን አገባ? አይደለም ኦሮሞማ ሆኖ ቢሆን ጥሩ ነበር። ኦሮሞ ሆኖ ኢትዮጵያን የሚወዱ ጀግኖች አሉ። ኦሮሞ ሆኖ ኢትዮጵያን የሚያገለግሉ ጀግኖች አሉ። ኦሮሞ ሆኖ ዛሬ የኦሮሞ እምብርት የሚባል ቦታ ላይ የአፄ ምኒልክ ዋሻ የሚባል ዋሻውን የሚጠብቁ ሰዎች አሉ። ምኒልክ ምን አደረገን የሚሉ ሰዎች አሉ። ይሄ ድቅሉ ይሄ ኦሮማይዝ የተደረገው ይሄ ዘሩን ከከምባታ ከሀዲያ ከአማራ ከዳውሮ በኦሮሞ ወረራ ጊዜ ተቀጥቅጦ ማንነቱን ያጣው አሁን ኦሮሞ ነኝ የሚለው መልኩ ኦሮሞነቱን የማይነግር ፊቱ ኦሮሞነቱን የማይነግር ደሙ ኦሮሞነቱን የማይነግር ኦሮምኛ በመናገሩ ብቻ ኦሮሞ ነኝ የሚል ቀሳጢ ነው ሀገሪቷን እያወካት ያለው። ሀገሪቷን ባናቷ እየተከላት ያለው ማለት አማራ ብትሉ እንዲሁ አይነት ድቅል ማንነት ያላቸው ጎንደር ብትሄድ፣ ጎጃም ብትሄድ፣ ትግራይ ብትሄዱ የትግራይ መሪ ነው የሚሉት የፖለቲካ ኤሊቶች ወይ የኤርትራ ትግሬ ናቸው ወይ በአንድ ጎን ጎንደሬ ወይ በአንድ ጎን ወሎዬ ናቸው። አለቀ። ከዛ ትግሬ ነኝ ብሎ ደረቱን ነፍቶ ይመጣል። አድዋ አካባቢ ደግሞ ከሆነ ወይ አያቱ ወላይታ ነው ወይ ከምባታ ነው ወይ ጉራጌ ነው ወይ ጎጃሜ ነው ወይ ጎንደሬ ነው ወይ ኦሮሞ ነው። ምክንያቱም እዛ አድዋ ተዋግቶ እዛው የሰፈረ በጣም ብዙ ነው። አለቀ። የዘር ፖለቲካን ካመጣችሁ ዘር መቆጠር አለበት። ወደ ታች ወደ ላይ ወደ ጎን። ይሄ በኦሮሞ ስም ሲያጭበረብር የኖረ ሰው እናቱም አባቱም አማራ የሆነ ጎጃም ማላቆን ቤተሰቦቼ ስለሚያውቁት እና ሌሎቹ አውቀው ነው ዛሬ አውቀው ነው የሚሰቃዩት። ለየትኛው እድሜ ነው? ምን ለመብላት ምን ለማግኘት ሰው እንዴት ከውሻ ያነሰ ስብዕና ይኖረዋል? እንዴት ይኖረዋል? በቃ አማራን የሰደበ በሙሉ በኦሮሞ ጀግና ይባላል። ኦሮሞ አማራ በመሰደቡ አይደሰትም። ኦሮሞ ሆኖ አማራ ኦርቶዶክስ በመሰደቡ የሚደሰተው ማን ነው ያልከኝ ከሆነ የሚሽን ልጆች የኦሮሞ ዋሃቢ እስላሞች ብቻ ናቸው። አማራ ሲሰደብ፣ ኦርቶዶክስ ሲሰደብ፣ ኢትዮጵያ ስትሰደብ ጮብ የሚረግጡት ኦሮሞ ኢትዮጵያን የገነባ ነው፣ አብሮ የሰራ የዘመቱ ናቸው፣ ሀገር ያቀኑ ናቸው። እነዚህ ድቅል ማንነት ያላቸው ሰዎች ናቸው እዚህ መጥተው ፍዳችንን የሚያበሉን እንደ አዋቂ እየታዩ ከሄዱ። ትክክለኛው ኦሮሞ አማራን አይሳደብም። ትክክለኛው ኦሪጂናል ትግሬ አማራን አይሳደብም። አማራን የሚሳደቡት ከአንድ ወገን የተወለዱ ናቸው። በጣም የሚገርመኝ እሱ ነገር ነው። ድቅል ማንነት ያላቸው ሰዎች ናቸው የሚሳደቡት። ኦሮሞ ነኝ ብሎ አማራን ሲሳደብ ጮብ የሚረግጠው 100% ስደተኛ አፍሪካው የባንቱ ዘር የሆነ በቃ ስደተኛ በእነ አባ ጅፋር ጊዜ አያቶቹ ለባርነት አረቢያ ምድር ተሽጠው እዚያ የባሪያ ድቅል የሆኑ የዋሃቢ እስላሞች ብቻ ናቸው። የኦሮሞ ጴንጤ የሆኑ አማራን ሲሳደብ ሲገድል ጮብ የሚረግጥ ሰው ካየ 100% እርግጠኛ ሆነ ያ ሰው የሚሽል ልጅ ነው። የሚሽል ልጅ በቃ ወለጋ የሚሽል አእምሮ በሚሽኖች በኢትዮጵያና በአማራ ኦርቶዶክስ ጥላቻ የጠነባ የቆሸሸ ሰው ነው ማለት አይሳደም። አይቻለሁ ተነስተው ትግራይ ሆነው አማሩ እንደዚህ ሆነ አማራ እንደዚህ ሆነ ሲባል እስቲ ዘራቸውን አጥኑ ብዬ ስል
ወይ ጎንደሬ ነው ወይ ጎጃሜ ነው ወይ ወለየ ነው ወይ ጉራጌ ነው ወይ የሆነ ነገር ነው። አሁን ጆን ዳንኤል የሚባለውን ትግሬ ታውቁታላችሁ። አሁን ዛሬ ስሰማ ያ ዳዊት ድሪባ የሚባለው አጎቱ ነው። ያ ስንት ሰው የእስር ቤት ጀብዱ አሁን መጽሐፍ ጽፏል አሉ። ዳዊት ድሪባ ጽፏል አሉ። እስር ቤት የኖረ ሰው በወያኔ ጊዜ አክተር ተደርጎ የተሳለ በነ ታከለውማ ጊዜም በቃ እንዲያሸብር የተፈጸመ ልጅ አሁን ዛሬ ሰማ ያ ትግሬ ነው ጆን ዳንኤል። አብሮ ነው ከአውሮፕላን አልወርድም ብለው እንደገና ታስረው የተፈቱት። እንዴት ነው አጎቱ የሚሆነው ድሪባ? በጣም ከባድ ነገር አለ። የተምታታ ነገርማ አለ በዛች ሀገር ውስጥ የተምታታ ነገር አለ። ስለዚህ ተነስቶ አማራ ነኝ ብሎ ትግሬን የሚሳደብ ኦሮሞን የሚሳደብ ምናምን ካያችሁት አዲቃላ ነው። ያ ግማሽ የሆነ ነገር አለ። እኔ ያየሁት ምንድነው አማራ ሆኖ ወይ ኦሮሞ ይወለድ አማራ ሆኖ ወይ ከትግሬ ይወለድ ለትግሬ ነው የሚያግዘው፣ ለኦሮሞ ነው የሚያግዘው። አማራ ሆኖ ግማሽ ሆኖ ለአማራ የሚያስብ ሰው አይቻላል። በተለይ እኔ የትግሬዎቹን አላውቅም። ከእናት ቢወለዱ ከአባት ቢወለዱ በቃ አነ ተጋሩ ነው የሚሉ አነ ተጋሩ አዜብ መስፍን አሉላ ሰለሞን እነማን እኔ ምን አገባኝ። ግን ቢሆንም ይሄ ጥሩ አይደለም። እንዲህ አይነት አጭበርባሪ ሰዎች በጊዜ እንደዚህ በሚዲያ ልካቸውን አቅማቸውን አውቀው መቀመጥ አለባቸው። አስቴር የቀጨኔ ልጅ ነሽ። አሁን ስናገር አላፍርም። አይታችኋል። የሐረር ልጅ ነኝ፣ የሐረር ቆቱ ነኝ። ግንስ አሁን ቀጨኔ መድኃኔዓለም አባቴ እንዲህ መድኃኔዓለም ያው በስመ አብ ጸሎት ሰሚ ስለት ሰሚ ያሳደገን ቅዱስ ገብርኤል ያሳደገን። ወደ ላይ ስትወጣ ደግሞ እግዚአብሔር አብ፣ ወደ ላይ ስትወጣ ደግሞ ኪዳነ ምሕረት፣ ወደ ላይ ስትወጣ ደግሞ ስላሴ፣ ወደ ላይ ስትወጣ ደግሞ ቁስቋም ማርያም፣ ወደ ላይ ስትወጣ እንጦጦ ራጉኤል፣ ወደ ላይ ስትወጣ እንጦጦ ማርያም በቅዱሳን አድባራት። በዚህ ስትመጣ ራጉኤል፣ በዚህ ስትመጣ ዮሐንስ፣ በዚህ ስትመጣ ሩፋኤል፣ በዚህ ስትመጣ ቅዱስ ጊዮርጊስ፣ ወደ ታች ስትወርድ ደግሞ ቅዱስ ማርቆስ፣ ቅድስተ ማርያም፣ ምስካየ ኅዙናን መድኃኔዓለም። በታቦት ተከቦ የሚኖር ማህበረሰብ አንድ ቦታ ሆኖ 20 ቅዳሴ የሚሰማ 20 ሰዓታት የሚሰማ ማህበረሰብ ታታሪ የስራ ሰው። እሱን ንቀሽ ጊዜ ሰጠኝ ብለሽ መሳደብ ትክክል አለ። ደግሞ ንስሐ ግባ በይኝ አሉሽ አስቴር፣ ነግሬሻለሁ። ስለዚህ ሁላችሁም አንዴ ጽፉልኛላችሁ፣ አንዴ ጻፉልኝ። አስቴር ሆይ ንስሐ ግቢ በሉልኝ። አንዴ ጻፉልኝ። አስቴር ሆይ ንስሐ ግቢ ብሎሻል ዘመኔ ትሏታለች። ንስሐ ግቢ ብላችሁ ጻፉ። የቀጨኔ ልጅ ነሽ፣ የሰሜን ሸዋ አማራ ነሽ። አባቷ ኦሮሞዎች አሳደዱኝ ብሎ ኦሮምኛ ሳይናገሩ ሊሞት አጎቷ ጭምር በመንግስቱ ነው ግርግር ጊዜ ማለት ነው። ጻፉልኝ፣ አንድ ጊዜ ጻፉልኝ። በህግ አትጠየቅ፣ ተዋት። እሷ ምን ተጠየቀች አልተጠየቀች ምን ታመጣለች? አስቴር ሆይ ንስሐ ግቢ በሏት። አሁን እንደሱ ነው የሚሻለው። በህግ ትጠየቅ ምናምን። የአማራን አምላክ የኦርቶዶክስን አምላክ ማየት ነው። ያፈርጣል፣ ሲያፈርጥ አይታይም። ትሰድበዋለህ፣ ታዋርደዋለህ፣ ያዋርድሃል። አሁን ታዬ ቦጋለ ቅዱስ ፓትርያርኩን ምን ብሏል? አንቺ ምን ትስዬ ቅብጥሮ ምናምን ብሎ ሰድቧል። አዋረደው። እግዚአብሔር ጊዜ ጠብቁ። የቤተ ክርስቲያን አምላክ አማራን ተሳደበ፣ አዋረደው። ኦርቶዶክስን ተሳደበ፣ አዋረደው። አለቀ። ሲፈጠፍጥ የአማራ አምላክ የኦርቶዶክስ አምላክ ሲፈጠፍጥ አይታይም። በቃ አለቀ። ፍጥፍጥ ነው የሚያደርገው። አቡነ ሕርያቆስ አቡነ ፓትርያርኩን የሰደበውን ዘሪሁን ሙላትን ቦሌ መድኃኔዓለም ወስደው መደቡት። ፓትርያርኩን አንቺ ያለ ቤተክርስቲያንን ያዋረደ የሰደበውን ሰው ሰደቡት። ይኸው ቀን ጠብቆ አቡነ ሕርያቆስን ይኸው ፈጠፈጣቸው። ፈጠፈጣቸው። መነሳይ ንስሐ ይጉሱ። በቃ አለቀ። ንስሐ ታይም እንደዛ ጽፈዋል ሰዎች ነገር ጻፉልኝ። እስቲ የት አለ አምጣልኝ። ቴሌግራም ላይ ንስሐ ግባ አላለም ሰው? በቃ እናቁም እንዴ? ጽምዶ ላይ ልንሄድ እኮ ነው። አስቴር ሆይ ንስሐ ግቢ፣ አስቴር ሆይ ንስሐ ግቢ፣ አስቴር ሆይ ንስሐ ግቢ፣ ቀጨኔ ግቢ፣ ቀጨኔ ግቢ ያለ ምንድን ነው እንደሱ ማለት? ንስሐ ግቢ በል ያልኩት አስቴር ሸማኔዋ። በቃ ክብር እኮ ነው።
አስቴር ሸማኔዋ፣ አስቴር ሸክላ ሰሪዋ፣ አስቴር ምን ያሳፍራል? ምን ያሳፍራል? ጀግና ወንድሞች ነው ያሉኝ። አቤት ቀጨኔ ሄዳችሁ አነባበሩ ብትበሉ አቤት እንትሉ ይሄ ማህበረሰቡ የሚያወጣውን ኮተት ነው የሚያወጣው። ሙያ ናቸው። ኢትዮጵያን መጋቢ፣ ኢትዮጵያን አልባሾች ናቸው። ሷሳ በዛታ አፍራ ኦሮምኛ አትችል ምን አትችል 8 ቁጥር ማሰሪያ ተወልዳ ቀጨኔን ትሸሻለች። በእውነት ወንድሟን ቅድም አይታችሁታል። ወንድሟን አምጣልኝ አንድ ጊዜ ወንድሟን አምጣልኝ። ወንድሟን እኮ ገብታችሁ እናንተ ቻጂቢቲ ላይ ብትጠይቁ ወንድሟን እንዲህ ነው የሚላችሁ። እግዚአብሔር ምስክሬ ነው። ወንድሟን አምጣልኝ። ወንድሟን ሰሌን አምጣው፣ ሰለሞንን አምጣው። ሰለሞንን ስታመጡት እንዲህ ነው የሚላችሁ። ሰለሞን በዳኔ በኢትዮጵያ ፊልምና የቲያትርና የቴሌቪዥን ኢንዱስትሪ ውስጥ የሚታወቅ ታዋቂ ተዋናይ የቲያትር ዳይሬክተርና ደራሲ ነው። ዋና መረጃዎችና የሥራ ዘርፎቹ ተዋናይነት፣ በርካታ ታዋቂ የኢትዮጵያ ፊልሞች፣ የቴሌቪዥን ድራማዎች እና የቲያትር ምርቶች ላይ በተለያዩ ገጸ ባህሪያት በሁሉም የኮሜዲ የድራማ ዘርፎች ተውኗል። ዳይሬክቲንግ እና ደራሲነት ከተዋናይነቱ ባሻገር በርካታ የቲያትር ስራዎችን በመጻፍና በመምራት ዳይሬክት በማድረግ ይታወቃል። በሚዲያና መዝናኛ በኢትዮጵያ መዝናኛ ዘርፍ ለረጅም ዓመታት በመቆየት ከፍተኛ ተወዳጅነትና አክብሮት ያተረፈ ነው ተብሎ የሚመሰከርላቸው ጨዋ ሰው፣ ሌባይ፣ ዘማዊያይ፣ ሰራቂያይ፣ አንቋሽሽ የተከበረ ሙያ። ከዚህ ማህበረሰብ ወጥቶ ይሄንን ማህበረሰብ መናቅ አይቻልም። እነዚህ ልጆች አይሁዶች ተመልከቷቸው፣ የቀጨኔ ልጆች ናቸው። አሁን ይሄን ልጅ በዩቲዩብ ላይ ሁሌ ታዩታላችሁ አይደል? የቀጨኔ ልጆች ናቸው የምናውቃቸው የቀጨኔ ልጆች። አሁን እቺን የእስራኤሎቹ የሚያደርጓትን ጸጉራቸውን እንደዚህ አድርገው ይሄ ልጅ ታውቁታላችሁ አይደል? በእንትን ላይ የቀጨኔ ልጆች ናቸው፣ የቀጨኔ ልጆች ናቸው። አሁን ይሄ የቤተ እስራኤሎች ምኩራብ ንቦ ጠጅ ቤት ፊት ለፊት ነው ያለው። አሳይልኝ። ይሄ ልጁ ራሱ አበበ ዳምጦ ደባይ ይባላል። አበበ ዳምጦ ደባይ ይባላል። ይሄ ቤተ አይሁድ ነው። ከቀጨኔ መድኃኒዓለም ንቦ ጠጅ ቤት ፊት ለፊት ማለት ነው። ንቦ ጠጅ ቤት ማለት ደግሞ እኔ ሊስትሮ ሰራበት የነበረ የዜና ማርቆስ አባት እነ መምሬ እስጢፋኖስ ቀጨኔዎች ታውቋቸዋላችሁ አይደል? እዛ የእንትኑ የእድሩ የዛ የቁቡ እንትን ናቸው፣ ተቆጣጣሪ ናቸው። ሁሉም ሰው እዛ ቁቡ ሲደርሰው አንዳንድ ብርሌ ይገዛላቸዋል። ጺማቸው ራሱ ቢጫ ናት። ዜና ማርቆስ ደግሞ የኔ ጓደኛ አብሮ አደጌ ወንድሜ ነው። አሁን አሜሪካን ሀገር ነው ያለው። ስንት የተከበሩ ዲያቆናት ልጆች አሏቸው፣ እነ ዲያቆን ዳንኤል እስጢፋኖስ ነው የመሳሰሉ ልጆች። እዛ ሙጭ ብዬ የማያቸው ልጆች ናቸው። እነዚህ እነ አበበ ዳምጠው ደባይ ይባላል። ታውቁታላችሁ። ሌላም ጋዜጠኛም አለ፣ ማነው ስሙ? ዳንኤል ዳምጠው ደባይ የሚባልም አለ። ይሄ ቀጨኔ ውስጥ ነው ያለው። ቤተ አይሁዶች አሉ እዛ ማለት። ያውን እስራኤላዊ የሚመስላችሁ ልጅ አበበ ዳምጠው ደባይ የሚባል ልጅ እና እነዚህ ልጆች ያሉ ናቸው። ሁሉንም እናውቃቸዋለን። ከየት መጥቶ ነው እኔ ኦሮሞ ነኝ፣ ኦሮሞ ተጨቁኗል፣ ኦሮሞ እንደዚህ ይሆናል፣ ኦሮሞ ተጨቁኗል ለማለት ሌሎች ናቸው ማለት ነው። ጃዋር በእናቱ አማራ ነው። አማራ ኦርቶዶክስ አማራ አባቱ ነው ያሩት ኦሮሞ። ኦሮሞ ሕዝቅኤል ጋቢሳ ትግሬ ነው መሰለኝ። እንግዲህ ትግርኛ ሲያወራ እሱን ቆይ ጥናት አደርጋለሁ። እሱ ጫት እንዳጠናው እኔ ደግሞ እሱን አጠናዋለሁ አንድ ቀን። ሕዝቅኤልን የምታውቁ ሰዎች ወፎቼ አሁን ስራ ሰጥቻቸዋለሁ፣ ሂዱ። ይሄ የዘር ጠበቃ ነኝ የሚለውን በሙሉ ዘሩ 7 መቁጠር ነው። ወደ ላይ ወደ ታች ቆጥሮ እርቃን ማስቀረት ያስፈልጋል። እርቃናቸውን ማስቀረት ያስፈልጋል። እና ፕሮግራማችን እንግዲህ